ስንቶቻችን ነፃነትን የምንፈልገው? ነፃነትን ስላችሁ ሴቷን ወይም ወንዱን አይደል። ፍሪደም ስለ ነፃነት የምናስበው ስንቶቻችን? በፈለግነው ሰዓት መውጣት፣ በፈለግነው ሰዓት መግባት፣ የምንፈልገውን ነገር ማድረግ፣ የምንፈልገውን ነገር ማሰብ፣ ጊዜን በእኛ ቁጥጥር ውስጥ ማድረግ የምንፈልገው ስንቶቻችን? ይህን የምናነሳው ለምንድን ነው? ብዙዎቻችን ይህን ነገር ማድረግ እንፈልጋለን፣ ግን ያንን ነገር ማድረግ ባለማቻላችን ስለምንጨነቅ። የሆነ ቦታ ላይ መሄድ እንፈልጋለን፣ ስራ መስራት አሁን በዚህ ሰዓት ላንፈልግ እንችላለን። የሆነ ነገር ልናስብ እንችላለን ቁጭ ብለን፣ ያንን ግን ጊዜ ላናገኝ እንችላለን፣ ወይም ደግሞ ማድረግ የማንችልበት ሁኔታ ውስጥ ልንሆን እንችላለን። በቀላሉ ለመረዳት ዩኒቨርሲቲ ላይ የነበረን ነፃነት እስቲ እንመልከት። ዩኒቨርሲቲ እያለን አብዛኞቻችን በነፃነት የምንፈልገውን ማድረግ እንችላለን። ቀኑን ሙሉ ስንጫወት ወይም ደግሞ ስንዝናና ልንውል እንችላለን። ተኝተን ልንውል እንችላለን። ደስ ካልን እናነባለን፣ ካላለን አናነብም። የሆነ ቦታ ደርሰን መሄድ ከፈለግን ወይም ደግሞ የሆነ ቦታ መሄድ ከፈለግን ተነስተን መሄድ እንችላለን። የሚከለክለን አካል የለም። ግን ይሄን ነፃነት እንዴት ልናገኘው ቻልን? ዩኒቨርሲቲ እያለን። እውነት ይሄ ነፃነት ከየት መጣ ስንል በዋነኛነት ስለ ምግብ አንጨነቅም፣ ስለ መኝታም አንጨነቅም። ያንን በመንግስት ከቨር ይደረጋል። መንግስት ስፖንሰር አድርጎናል። ከዛ በተጨማሪ ደግሞ የኪስ ገንዘብም አንጨነቅም። ቤተሰቦቻችን ይከፍሉናል፣ ይልኩልናል። ስለዚህ እኛ አንድና አንድ የሚጠበቅብን ምንድን ነው? ሪዝኑ ይሄ የሚደረግልን በነፃነት እንድናነብ፣ እንድንማር። ግን ያንን ታይም ያንን ጊዜያችንን ለተለያየ ነገር ልንጠቀምበት እንችል፣ በጥሩም በመጥፎ። ስለዚህ ይሄ ሰፊ የሆነ ታይም ሰጥቶናል፣ የፈለግነውን ነገር እንድናስብ፣ የፈለግነውን አይነት ኤክስፒሪየንስ እንድናደርግ። ብዙዎቻችን እንዲሁም በጣም ኢንጆይ የምናደርገው ራሳችንን የምናገኝበት ታይም ነው ብለን የምናስበው ዩኒቨርሲቲን በዚህ ሪዘን። ለምን? ያሳደጉ ቤተሰቦቻችን ወይም የምናውቃቸው ቤተሰቦቻችን ሰዎች በዙሪያችን ስለሌሉ የምንፈልገውን ነገር ማድረግ እንችላለን። ዝምተኛ የነበረ ሰው እዛ ሲሄድ ተጫዋች ሊሆን ይችላል። ምስኪን የነበረ ቤተሰቡ ጋር እዛ ሲሄድ በጣም ከባድ ሰው ሊሆን ይችላል። ብዙዎቻችን ራሳችንን በተለያየ መንገድ ራሳችንን እንድናይ እድሉን ይሰጠናል። ከተለያዩ ሰዎች ጋር እንግባባለን፣ የተለያየ ኤንቫይሮንመንት እንመለከታለን። ራሳችንን በደንብ እንድናገኝ፣ ስለ ራሳችን እውቀት እንዲኖረን እድሉን ያመቻችልናል። በጥሩ የተጠቀሙት አሪፍ የሆነ ላይፍ፣ አሪፍ የሆነ መንገድ ይሰራሉ። በዛው ልክ ደግሞ በመጥፎ የተጠቀሙት ደግሞ ያንን ነፃነት በሱስ በተለያዩ ነገሮች ውስጥ ይወድቃሉ፣ ራሳቸውን ያጡበታል ማለት ነው። ምንድነው ዋናው ነገር እዚህ ጋር? ነፃነት አለን ማለት ነው። የምንፈልገውን ነገር ማድረግ እንችላለን። ነገር ግን ከተመረቀን በኋላ ይሄን ነፃነታችንን እናጣለን። ለምንድን? ምክንያቱም እነዚህ መንግስት ሲደግፈን የነበረው በገንዘብ ሊሆን ይችላል፣ በመጠለያ ሊሆን ይችላል፣ እንዲሁም በምግብ ይቋረጣል። ቤተሰቦቻችንም ደግሞ ኦልሬዲ ስለተመረቀን ራሳችሁን ቻሉ እንባላለን። ራሳችሁን ቻሉን ካሉ በኋላ ግን እነዚህ ነገሮች ራስን የሚያስችሉ አይደሉም። ነገሮች ቤት እንደምታውቁት የቤት ኪራይ፣ ምግብም እንደምታውቁት ነው እንዴት እንደናረ። በአጠቃላይ ኢንፍሌሽን፣ ኑሮ ውድነቱ ከባድ አይደለም። ከዛ በተጨማሪም የኪስ ገንዘብ ብለው የሚሰጡን ነገር ትራንስፖርቴሽኑ ታውቁታላችሁ፣ እሱ ሲቋረጥ ምን ያህል ከባድ እንደሚሆን። ስለዚህ እነዚህ ነገሮች ግዴታ ፉልፊል ለማድረግ ብለን መንግስት ኦልሬዲ በዘረጋለን ሲስተም ተምረናል። ስለዚህ የተማርነው ለመቀጠር ነው፣ ግዴታ ቅጥር ውስጥ እንገባለን ማለት ነው። ዩኒቨርሲቲ ፕራክቲስ ስናደርጋቸው የነበሩት የምንፈልጋቸው አይነት ማንነቶች ወይም ደግሞ መኖር ወይም ደግሞ መስራት የምንፈልጋቸው ነገሮች በዛ ታይም ላይ ለመስራት እድሉ አይኖርም፣ አቅሙም የለም። ምክንያቱም ስንማር የነበረው ኦልሬዲ የተዘረጋልን ሲስተም አለ፣ በዛ ውስጥ የተማርነው ስኪላችንን እናውቀናል፣ የሆነ ነገር መስራት እንደምንችል እናውቃለን። ግን ያ ነገር ሰርቲፋይድ አይደለም። ሰርቲፋይድ የሆነው ኦንሊ መንግስት በዘረጋልን ሲስተም የተማርነው ትምህርት። ያለን አማራጭ ያንን ስራ ተቀጥረን መስራት። ተቀጥረን የምንሰራውም ያንን ገንዘብ ለማግኘት ስንል ምግባችን መሸፈን አለብን፣ መጠለያችንን መሸፈን አለብን፣ እንዲሁም ደግሞ የኪስ ገንዘቡም ስለሚያስፈልግ ያንን ለማግኘት ብለን ግዴታ እኛ ጊዜያችንን እንሰጣለን፣ እውቀታችንን እንሰጣለን። ግን በማንፈልገው ነው። ፈልገነው ከሆነ ጥሩ፣ የምንፈልገው ስራ ከሆነ በጣም አሪፍ ነው። እንደዛም አይነት ሰዎች ፈልገው የሚሰሩት ያንን ስራ ሲማሩም ቀድሞ ይሄንን ነገር አንደርስታንድ አድርገው የሚማሩ ሰዎች በጣም ቤስት ነው ለነሱ። ያንን ግን ሳናውቀው ቀድመን የገባንበት ከሆነ ግዴታ ያንን ገንዘብ ፉልፊል ለማድረግ ስንል እንሰራለን። ነፃነታችንን ፎርጎን አድርገን ትተን ጊዜያችንን ሰጥተን እውቀታችንን ሰጥተን ማለት ነው ያችን ገንዘብ ለመመስል ነፃነታችንን እናጣዋለን። ያ ደግሞ ብዙዎቻችንን ያናደናል፣ ይቆጨናል።
የምንፈልገው ነገር ስላልሆነ ማለት ነው። ሶ ይህንን ነገር ግን የምናገኝበት ይህንን ነገር ሶልቭ የምናደርግበት መንገድ ካገኘን አሁንም ሁላችንም እርግጠኛ ነኝ ያንን ስራ መልቀቅ እንፈልግ። ይህን ገንዘብ የሚሰጠን ነገር ካገኘን እውነት ነው እንለቀዋል። ሶ ሜይ ቢ ይሄ አይነት ቻሌንጅ ውስጥ ያላችሁ ሰዎች ካላችሁ ሪዝኑ እነዚህ ነገሮች ከቨር ለማድረግ ይመስል በራሴ እኔ ካለኝ ተሞክሮ ነው ኤክስፔሪንስ ሼር የማደርጋችሁ። ሶ በደንብ ሪሊ አንደርስታንድ አድርጋችሁት ያላችሁበትን ሲቹዌሽን ቁጭ ብላችሁ ከራሳችሁ ጋር በመመካከር ከዚህ ቦታ ምን አይነት ባካፕ አለ የሚለውን ነገር ካሰባችሁበትና የማትፈልጉት ስራ ከሆነ ለምን ትሰራላችሁ? እነዚህ ነገሮች ከቨር የምታደርጉባቸውን ስኪሎች ኦልሬዲ ይኖራችኋል ብዬ አስባለሁ። ሶ ያንን ነገር ቻሌንጅ ማድረግ ፊራችሁን ተጋፍጣችሁ ሶ ይህን ነፃነታችሁን ጊዜያችሁን ማጣት የለባችሁም የሚተካ ነገርም ስላልሆነ ማለት ነው። እና ሁላችንም በዚህ ምድር ላይ የተለየ ፍጥረቶች ዩኒክ ፐርሰን ሁላችንም የማንደገም አንድ ግለሰብ ነው። ስለዚህ ያለን ታይማችንን እውቀታችንን በምንፈልገው ባመንበት ነገር ላይ ስንጠቀመው ነው በጣም ኢፌክቲቭ የሚያደርገን ብዬ አስባለሁ። እንደነዚህ አይነት ጠቃሚ የሆኑ ቪዲዮዎች እንዲደርሷችሁ ሁል ጊዜ ከፈለጋችሁ ፎሎ ማድረግ እንዳይረሳ። ከዚህ በተጨማሪ ደግሞ እንደነዚህ አይነት ጠቃሚ ነገሮች እኔም ማጋራት እፈልጋለሁ፣ ያለኝ ነገር ሼር ማድረግ እፈልጋለሁ። እርስ በርስ መተጋገዝ አለብን ብላችሁ የምታምኑ ሰዎች ብቻ ኮሚዩኒቲያችንን ጆይን ማድረግ እንዳትረሱ። ቴሌግራም ኮሚዩኒቲያችን ሊንክ ባዮ ላይ አስቀምጬላችኋለሁ። ጆይን ማድረግ እንዳይረሳ። ይመቻችሁ።